የግል ኮሌጆች ራሳቸውን በራሳቸው ያከስማሉ። በኢትዮጵያ ምድር የሚገኙ የግል ኮሌጆች የዝቅታ ዕጣ ፈንታ እየመጣባቸው ነው መባሉ ሰሞነኛ ወሬ ሆኖ ሰንብቷል። ከኬጂ እስከ ሃይስኩል በፈቃዳቸው ዝቅ ሊሉና ራሳቸውን ሊያከስሙ የመንግስት መስፈርቶችና ወቅታዊ ቁመናቸው ተባብረው እያስገደዷቸው ይገኛሉ። በጥቅሉ ኮሌጆች ወደ ጠቅላላ ትምህርት ለመግባት ዝግጅት ላይ ናቸው ሲሉ የዘርፉ ተዋናያን ተናግረዋል። በኢትዮጵያ ውስጥ የሚገኙ አብዛኞቹ ኮሌጆች በራሳቸው መንገድ መክሰማቸው አይቀርም። አብዛኞቹ የግል ከፍተኛ የትምህርት ተቋማት እንደ ኮሌጅ መቀጠል ስላልቻሉ ከኬጂ እስከ ሁለተኛ ደረጃ ትምህርት ቤት ከፍተው ለመስራት በዝግጅት ላይ መሆናቸውን ስማችን አይጠቀስ ያሉ በዘርፉ የተሰማሩ ባለሀብቶች ለቲክቫ ኢትዮጵያ ገልጸዋል። የግል ከፍተኛ ትምህርት ተቋማቱ አሁን ባለው ሁኔታ ተማሪዎች ስለማያገኙና መንግስት ያወጣውንም የኮሌጅነት መመዘኛ ስለማያሟሉ ከጥቂቶች በስተቀር አብዛኞቹ በዘርፉ አይቀጥሉም ሲሉ ነው ያስረዱት። አንድ የዘርፉ ተዋናይ አስተያየት ሰጪ የግል ከፍተኛ የትምህርት ተቋማቱ ወደ ጠቅላላ ትምህርት ገብተው ከመዋለ ሕፃናት እስከ 12ኛ ክፍል ባለው ዘርፍ ለማስተማር ዝግጅት እያደረጉ ናቸው ሲሉ ተናግረዋል። በሌላ የግል ከፍተኛ የትምህርት ተቋም የሚሰሩ ሁለት አስተያየት ሰጪዎችም እንደዚሁ ተቋማቱ ተማሪ ማግኘት ፈተና ስለገጠማቸውና መንግስት ያወጣውንም አዲስ መመዘኛ ለማሟላት ከባድ ስለሆነባቸው ወደ ጠቅላላ ትምህርት ለመዞር እንቅስቃሴ እንደጀመሩ መረጃው አለኝ ብለውናል። ተናጋሪው ሲቀጥሉ የኢትዮጵያ ትምህርት ስልጠና ባለስልጣን መጀመሪያ 84 የግል ከፍተኛ ትምህርት ተቋማት በአዲሱ መስፈርት መሰረት ዳግም ለመመዝገብ ፈቃደኛ ስላልሆኑ እንደሚዘጉ ገልጾ ነበር። ከዚሁ ጋር ተያይዞ ሌሎች 9 ተቋማትም በተመሳሳይ አካሄድ እርምጃ ይወሰድባቸዋል በማለት አሳውቋል። መረጃ ሰጪያችን የትምህርትና ስልጠና ባለስልጣንን ውሳኔዎች ዋቢ አድርገው ለቲክቫ ኢትዮጵያ የገጠማቸውን ችግር ተናግረዋል። በመመሪያው መሰረት ለመመዝገብ ካመለከቱት 287 ኮሌጆች መካከል አንዳቸውም መስፈርቱን እንደማያሟሉ ባለስልጣን መስሪያ ቤቱ በሚዲያ መግለጹን አስታውሰው ተናጋሪው ሲቀጥሉ በአዲሱ መመሪያ መሰረት መስፈርቱን እንዲያሟሉ የ45 ቀን ጊዜ ለኮሌጆቹ ተሰጥቷቸው ነበር ብለውናል። ሆኖም የተሰጠው መስፈርት የሚሟላ አይነት ስላልሆነ 45 ቀን አልፎ ወደ 3 ወር እየሄደ ይገኛል። ከዛም ሁላችንንም ጠሩንና ሁላችሁም ተመሳሳይ ደረጃ ላይ ስለሆናችሁ ያሏችሁን ተማሪዎች አስጨርሱ አሉን። አሁን እኛ ያሉንን ተማሪዎች በ2018 አስጨርሰን እንዘጋለን። በመንግስት እስካሁን ምንም አይነት እርምጃ ያልተወሰደ ቢሆንም መስራት ከማንችልበት ደረጃ ላይ በብዙ ምክንያቶች ደርሰናል። ቀጣዩን የመንግስት እርምጃ እየጠበቅን ለቀጣይ የሥራ ዘመናችን ማሰብን ተያይዘናል ሲሉ የዘርፉን ፈተናዎች አሳውቀውናል። እዚህ ሀገር ከነበሩ የግል ኮሌጆች ከ90 በመቶ በላይ የሚሆኑት የመጀመሪያ ዲግሪ ያስተምራሉ። አሁን አብዛኞቹ ተማሪዎች ስለማያገኙ በመጀመሪያ ዲግሪ እያስተማሩ አይደሉም። ከ12ኛ ክፍል 3 በመቶ ብቻ ማሳለፍ ሲጀመር የአብዛኞቹ የግል ኮሌጆች የመጀመሪያ ዲግሪ ፕሮግራም ቆሟል። የ12ኛ ክፍል ፈተናን እያለፉ ያሉት ተማሪዎች አይደለም ለግል ኮሌጅ ለመንግስት ዩኒቨርሲቲዎችም አይዳረሱም። የማስተርስ ፕሮግራም ጀምረው የነበሩ የግል ኮሌጆች በአብዛኛው ዲፓርትመንታቸውን ዘግተዋል በማለት አስተያየታቸውን አክለዋል። በተጨማሪም መንግስት አዲስ መመሪያ ስላወጣ ብቻ ሳይሆን ተማሪ ስለማያገኙ ከገበያው ይወጣሉ። አሁን አብዛኞቹ ስራ አቁመዋል። በሂደት ደግሞ ራሳቸውን ለማክሰም ይገደዳሉ። በተለይም ለግል ኮሌጅ የተቀመጠው አዲስ መስፈርት ይሟላ ከተባለ ወደ 90 ከመቶ የሚሆኑት ኮሌጆች እንደሚዘጉ ግልጽ ነው። ምናልባትም በጣም ጥቂቶች የራሳቸው ህንፃ ያላቸውና የተደራጁ ተቋማት ይቀጥሉ ይሆናል ሲሉ አስተያየት ሰጪው ስጋታቸውን ለቲክቫ ኢትዮጵያ ተናግረዋል። ተናጋሪው ሲቀጥሉ አብዛኞቹ ኮሌጆች ወደ ጠቅላላ የትምህርት ዘርፍ ለመግባት ዝግጅት ላይ ናቸው። አሁን ባለኝ መረጃና ግምት ወይም የግል አስተያየት መሰረት ከ40 እስከ 50 ከመቶ የሚሆኑት የግል ተቋማት ወደ ጠቅላላ ትምህርት ይገባሉ። የኮሌጅ ትምህርት ቤት ለመክፈት መስፈርቱና ቅድመ ዝግጅቱ ከበድ ስለሚል በ2018 ዓ.ም ሙሉ ዝግጅት አድርገው
በ2019 ዓ.ም ዝቅ ብለው ስራ ለመጀመር እየተዘጋጁ ያሉ የዛሬ ኮሌጆች የነገ ሃይስኩሎች በርካታ ናቸው ብለውናል። ከመዋለ ሕፃናት እስከ 12ኛ ክፍል ለማስተማር በዝግጅት ላይ ይገኛሉ። ለምሳሌ እኛ በአዲስ አበባም በክልልም ያሉንን ኮሌጆች ዘግተን ጠቅላላ ትምህርት ቤት ለመክፈት እየተዘጋጀን ነው ሲሉ የሚገኙበትን ሀቅ ለቲክቫ ኢትዮጵያ አሳውቀዋል። ሶስተኛው አስተያየት ሰጪ በበኩላቸው የተማሪ እጥረትና አሁን የመጣው አዲስ መስፈርት የተወሰኑ ተቋማትን ያከስማል። በማስተርስ ዲግሪ ብቻ ሲያስተምሩ የነበሩ ተቋማት በተማሪ እጦት የተነሳ ይህን ፕሮግራም አጥፈዋል። በመንግስት የታዘዘው የኮሌጆች የዳግም ምዝገባ መስፈርቶችና የተማሪ እጦቶች መከሰት የግል ኮሌጆችን አቋም እየተፈታተነ ነው። ዳግም ምዝገባው የሚጠይቃቸው መስፈርቶች በግል ባለሀብቱ ሊሟሉ የማይችሉና ተማሪ የማይገኝባቸው ስለሆኑ ችግር ውስጥ ገብተናል ሲሉ ተናግረዋል። ተማሪ ከሌለ ትርፋችን ምንድን ነው? ማስተርሱን ተወውና የመጀመሪያ ዲግሪ የሚያስተምሩትም ተማሪ እያገኙ አይደሉም በማለት አክለዋል። በአጠቃላይ ኢንዱስትሪው ተመቷል፣ በጣም ተጎድቷል። ለዚህ ነው የግል ከፍተኛ የትምህርት ተቋማት ወደ ጠቅላላ ትምህርት ዘርፍ ለመዞር እየተዘጋጁ ያሉት። ከተቋማቱ እንዲህ አይነት ፍላጎት መኖሩን አውቃለሁ፣ እሰማለሁ። ስለዚህ ቀድሞ የተዘጋጀ የትምህርት ቁሳቁስ ስላሏቸው ለነሱ ዝቅ ወዳለው የትምህርት ደረጃ ዘርፉን መቀየር አዋጭ ሊሆን ይችላል። ትምህርት ቤቶች የሚያስከፍሉት ክፍያ አንድ የዲግሪ ተማሪ በወር ከሚከፍለው ያነሰ አይደለም። ተግባር በመለወጥ ሂደት ውስጥ ያለው አስደሳችው ነገር የጠቅላላ ትምህርት ቤቶች ለመምህራን የሚያወጡት የደሞዝ መጠን እንደ ኮሌጆቹ መምህር ደሞዝ ከፍተኛ አለመሆኑ ነው ሲሉ በቀጣይ ኮሌጆቹ ስለሚሰሯቸው ስራዎች ተስፋ ሰጪነት ለቲክቫ ተናግረዋል። አስረጃችን ሲቀጥሉ በአዲሱ መመሪያ ተመዝገቡ ከተባሉ 287 ተቋማት አንዱ የኛ ነው። ከተቆጣጣሪው ተቋም ኃላፊዎች መጥተው ጉብኝት ካደረጉ በኋላ የጎደለንን ነገር ነግረውን አሟልተን ሰነዱን አስገብተናል። እስካሁን ምላሻቸውን እየጠበቅን ያለነው። በኃላፊዎቹ ያልተጎበኙም ይኖራሉ። ብቁ ያልሆኑትን አንጎበኝም ብለውናል። የሚገርምህ ነገር አንድም ተቋም መስፈርቱን አላሟላም ብለው የባለስልጣን መስሪያ ቤቱ ተወካዮች ነግረውናል ሲሉ የችግሩን ክብደት ለቲክቫ ኢትዮጵያ ገልጸዋል። አስከትለውም ሐሳባቸውን ሲቀጥሉ አንድም ተቋም መስፈርቱን ካላሟላ ይህን ሁሉ ተቋም ባንዴ ይዘጋሉ ብዬ አላምንም። ቁሳቁሱን ማሟላት ትችላለህ። የሰው ኃይል ግን እነሱ በጠየቁት መስፈርት ከየትም ልታመጣ አትችልም። የሰው ኃይል ለማሟላት ደግሞ የገንዘብ አቅም ፈተና ሆኗል። ከየት ይመጣል? ተማሪ የለማ ሲሉ ኮሌጆች ያሏቸውን ሰራተኞች ይዘው ለመቀጠል የሚቸገሩ ሆነዋል በማለት ቅሬታ አቅራቢው ለቲክቫ ኢትዮጵያ የግል የትምህርት ኮሌጆች የገቡበትን አጣብቂኝ ገልጸዋል። የግሉን የትምህርት ዘርፍና የወደቀውን የትምህርት ፖሊሲ መደገፍና ማንሳት እንዲሁም የተሻለ አፈጻጸም እንዲያሳይ ውሳኔዎችን ማሳለፍ፣ የፖሊሲ ማሻሻያዎችን ማድረግ፣ የትምህርቱን የጥራት ደረጃ ከፍ ማድረግ ተገቢ መሆኑ ላይ የቤታችን ሚዲያ ምንም ጥያቄ የላትም። በመንግስት አቋም ተስማማለች። ነገር ግን ይህ ሁሉ ማሻሻያ አስፈላጊ ቢሆንም ለግል ኮሌጆች የወጡ ስታንዳርዶች ወይም ደረጃዎች አሊያም የሚደረጉ መሰረታዊ ለውጦች የግሉን ባለሀብት ከጨዋታ ውጭ የሚያደርጉ መሆን አለባቸው ብለን አናምንም። የሚደረጉ ለውጦች የሀገርን ብሎም የግሉን ባለሀብት የሀብት ብቃት ያገናዘቡ መሆን አለባቸው። ይህ ብቻ ሳይሆን ባለሀብቶቹ በመንግስት አበዳሪ ተቋማት እንዲደገፉ መደረግ ይኖርባቸዋል ባዮች ነን። በመንግስት ከፍተኛ የትምህርት ተቋማት ውስጥ የማይገኙ ወይም መንግስት አሟልቶ ያልጨረሳቸው የትምህርት ተቋማቱ ያልያዟቸውን ብቃቶች ከግል ኮሌጆች መጠበቅ ተገቢ ነው ለማለት እንቸገራለን። በአንድ በኩል እየተሰራ ያለው የትምህርት ጥራት ፖሊሲ አተገባበር ኮሌጆቹ ተማሪዎች እንዳይኖሯቸው እያደረገ ነው። ይህ ደግሞ በከፍተኛ ሁኔታ የመተዳደሪያ ገበያቸውን የሚያሳጣ ከመሆን አልፎ መንግስት የሚጠይቃቸውን መስፈርቶች ማሟላት አይደለም ባላቸው አቋም እንዳይቀጥሉ የሚያደርጋቸው ሆኗል። ስለዚህ ተማሪዎችን ከከፍተኛ ትምህርት ተቋማት ከሚያስቀረው የፖሊሲ ለውጥ ጀምሮ የግል ኮሌጆች ሊያሟላቸው የተቀመጡ ብቃቶች እንደ ሀገር ያለንን አቅምና ለተማሪዎቻችን እንደሰጠነው ዕውቀት መጠን
ማስተካከያ ያስፈልጋቸዋል ባዮች ነን። ውድ አድማጭ ተመልካቾቻችን ከሚዲያችን የድምዳሜ አስተያየት ውጭ ያለው ጥንክር የቲክቫህ ኢትዮጵያ አዲስ አበባ የቴሌግራም ድረገጽ ነው። በዚህ ጉዳይ ላይ ከኢትዮጵያ ትምህርትና ስልጠና ባለስልጣን አስተያየትና ምላሽ ካገኘን በቀጣይ ይዘን እንቀርባለን ብሎናል ቲክቫህ ኢትዮጵያ። እኛም ቲክቫህ ኢትዮጵያ የሚያቀርበው መረጃ ካለ ተከታትለን የሚዲያችን አስተያየቶች አክለን ይዘንላችሁ እንመለሳለን። የዛሬውን የቤታችንን የትንታኔ ዘገባ በዚህ አበቃን። ገጻችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን የቤታችን ሚዲያ ቤተሰብ እንዲሆኑ በእኛ ተጋብዘዋል። ቲክቫህ ኢትዮጵያን እናመሰግናለን። ቸር ያሰማን። ሰላም ክረሙልን።